የማይታየው ውጊያ። አንድ ጥያቄ ልጠይቆት። ባለፉት ጥቂት ቀናት ውስጥ ከማንም ጋር ሳይጣሉ ምንም አይነት ውጫዊ ችግር ሳያጋጥሞት የመድከም፣ የመሰልቸት ወይም የመጨነቅ ስሜት ተሰምቶታል? ብዙ ጊዜ ችግራችን ከውጭ የሚመጣብን መስሎን እንጨነቃለን። ነገር ግን እውነተኛው ድካም የሚጀምረው ከውስጥ ነው። በሐሳብ ማዕበል፣ በስሜት መዋዠቅና ማንም ሊረዳን በማይችል የውስጥ ጦርነት ውስጥ ስንገባ እንደዚህ አይነት ስሜቶች ይሰሙናል። ዛሬ የምንነጋገረው ስለዚህ ጉዳይ ነው። አእምሮአችን የጦር ሜዳ እንዳይሆንብን፣ ስሜታችንም ሕይወታችንንም እንዳይቆጣጠር ሳንፈቅድ ይህንን የማይታይ መንፈሳዊ ውጊያ በድል እንዴት ማለፍ እንደምንችል እንመለከታለን። ቪዲዮውን እስከ መጨረሻ ይመልከቱ። ወደ ዋናው ሐሳባችን እንሂድ። ሰዎች ውጫዊ ፈተናዎች ሲያጋጥማቸው መታገል፣ መከላከል ወይም መፍትሄ መፈለግ ቀላል ይሆንላቸዋል። ነገር ግን ትልቁና ከባድ ውጊያ የሚካሄደው በሰው ዓይን በማይታየው በአእምሮ ውስጥ ነው። ይህ ውጊያ ዝምተኛ ነው፣ ነገር ግን እጅግ ኃይለኛ ነው። ማንም ሳያውቀው በልብና በአእምሮ ውስጥ የሚደረግ ጦርነት ነው። ሰይጣን አማኞችን ማጥቃት የሚጀምረው ሐሳብ በመዝራት ነው። ጠላት በመጀመሪያው በኤደን ገነት ያደረገው በሔዋን ውስጥ ክፉ ሐሳብን መዝራት ነበር። ዛሬም የሚሠራው በዚያው መንገድ ነው። ውጊያው በታላቅ ድምፅ ወይም በግልጽ ጥቃት አይጀመርም። መጀመሪያ የሚመጣው እንደ ትንሽ የእሳት ብልጭታ ነው። እግዚአብሔር በእውነት ከኔ ጋር ነው? ለምን ዝም አለ? ነገ ሕይወቴ ምን ሊሆን ነው? የሚሉ እነዚህ ትናንሽ ብልጭታዎች ወደ አእምሮአችን ይገባሉ። እነዚህም ትናንሽ የሚመስሉ ግን ደግሞ በአእምሮአችን ጦርነትን የሚከፍቱ ሐሳቦችን ካልተቆጣጠርናቸው መላው ሕይወታችንን ሊያቃጥል የሚችል ታላላቅ ስሜቶች ይሆናሉ። አንድ ሐሳብ በአእምሮ ውስጥ ረጅም ሰዓት ሲመላለስ ወደ ስሜት ይቀየራል። ሐሳቡ ወደ ስሜት ሲለወጥ ደግሞ ሰውን ሙሉ በሙሉ ይቆጣጠረዋል። የመደበት፣ የድብርት፣ የቁጣና ለነገሮች ግድ ያለመስጠት ስሜት በሕይወት መለያ ይሆናል። አማኙ በውጭ ሲታይ ሰላም የሚመስል ፊት ሊኖረው ወይም ደግሞ ወደ ቤተ ክርስቲያን እየሄደ ሊያገለግል ይችላል። ነገር ግን በውስጡ ከዚህ ከማይታይ የሐሳብና የስሜት ውጊያ እየታገለ ሊሆን ይችላል። ትልቁ ፈተናውም ይሄ ነው። ታዲያ ይህንን የማይታይ ውጊያ እንዴት ማሸነፍ ይቻላል? አንደኛው ሐሳቡን መቃወም ነው። ውጊያውን የምናሸንፈው ሐሳብ ስር ሰዶ ወደ ስሜት ከመለወጡ በፊት በመነሻው ስናስረው ነው። ጠላት የሚዘራውን ማንኛውም የጥርጣሬ፣ የፍርሃት ወይም የተስፋ መቁረጥ ሐሳብ ዝም ብሎ መቀበል የለብንም። ሐሳቡ አእምሮአችንን ማንኳኳት ሲጀምር ይህ ሐሳብ ከእግዚአብሔር ሰላም ጋር ይሄዳል ወይ? እውነትስ ነው ወይ? ብሎ በመጠየቅ በአስቸኳይ መቋም ግድ ይላል። ሰይጣን በአእምሮአችን ውስጥ የሚዘራቸው ሐሳቦች ውሸቶች ናቸው። ብቻነ፣ አልተሳካልህም፣ እግዚአብሔር ትቷል የሚሉ ናቸው። በእነዚህ ውሸቶች ላይ የእግዚአብሔርን ሕያው ቃል እንደ ጋሻ በማንሳት ልንቀለብሰው ይገባል። ሁለተኛው ስሜትን ሳይሆን እውነትን መከተል ነው። በሕይወታችን ውስጥ ከሚገጥሙን ትልልቅ ፈተናዎች አንዱ የራሳችን ስሜትና እውነት ሁለት ተቃራኒ አቅጣጫዎችን አሳይተው ሲያስቸግሩን ነው። ስሜታችን አንድ ነገር ይነግረናል፣ የእግዚአብሔር እውነት ደግሞ ሌላ ነገር ያዘናል። ስሜት ልክ እንደ አየር ሁኔታ ነው። ዛሬ ደስተኛ ልንሆን፣ ነገ ደግሞ በድንገት ተስፋ የቆረጥን ወይም የደከምን ልንሆን እንችላለን። እውነት ግን ጽኑና የማይለወጥ ነው። እውነት እንደ ዓለት ነው። ሁኔታዎች ቢቀያየሩም፣ አየሩ ቢረበሽም፣ ዓለት ግን ከቦታው አይንቀሳቀስም። ስሜት ብቻነ ሲል፣ እውነት ግን እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። ስሜት ድል አታደርግም ሲል፣ እውነት ግን በእርሱ በወደደን በኩል ከአሸናፊዎች እንበልጣለን ይላል። ስሜት ተጨነቅ ሲል፣ እውነት ግን በምንም አትጨነቅ ይላል። ስሜት እንዳይሰማን ማድረግ አንችልም። ነገር ግን በስሜታችን ትእዛዝ ስር ወድቀን ውሳኔ አለመስጠት እንችላለን። ጴጥሮስ በባሕር ላይ በውኃው ላይ ሲራመድ እስከነበረበት ሰዓት ድረስ በቃሉ ላይ በማተኮር ነበር። ነገር ግን ማዕበሉን ሲያይ መስጠም ጀመረ። ማዕበሉ የባሕር እውነታ ቢሆንም ከእግዚአብሔር ቃል አንጻር ግን ማሸነፍ የሚችለው
በቃሉ ላይ ሲጸና ነበር። ስሜትን ዝም አሰኝተ የማይለወጠውን የእግዚአብሔር እውነት እንደ ምልክ አጥብቀ መያዝ የውስጥን የማይታይ ጦርነት በድል ማጠናቀቂያው ብቸኛው መንገድ ነው። ሦስተኛው ሐሳብን መግዛት ነው። ሐሳብ ልክ እንደ እንግዳ ወደ አእምሮአችን ሊመጣና ሊያንኳኳ ይችላል። ነገር ግን በዚያ አእምሮ ውስጥ ገብቶ እንዲቀመጥና ውሳኔዎቻችንን እንዲቆጣጠር ፍቃድ መስጠት የለብንም። ብዙውን ጊዜ ሰዎች በሚመጣባቸው መጥፎ ሐሳብ ወዲያውኑ ምላሽ ይሰጣሉ፣ ይደነግጣሉ፣ ይጨነቃሉ። መጥፎ ሐሳብ ሲመጣ ወዲያውኑ ከመደንገጥ ይልቅ ለአፍታ ቆም ብሎ ይህንን ሐሳብ መቀበል አለብኝ ወይስ ውድቅ ማድረግ ብሎ ማሰብ ይገባል። ወደ አእምሮአችን የሚገቡ መረጃዎች፣ ዜናዎችና የሰዎች አስተያየቶች እኛን እንዲቆጣጠሩን ባለማድረግ የሚጠቅመውን መቀበል፣ አላስፈላጊ የሆነውን መጣል ያስፈልጋል። በእኛ ቁጥጥር ስር ባለና በምንችለው ጉዳዮች ላይ ብቻ ትኩረት ማድረግ በዙሪያችን ያሉትን ሁሉንም ነገሮች ለማስተካከል ከመሞከር ለራስ ሰላም ቅድሚያ መስጠት ይገባል። ሐሳብን መግዛት ማለት ሐሳብን ጨርሶ እንዳይመጣ አፍኖ መያዝ አይደለም። ይልቁንስ ወደ አእምሮአችን የሚመጡት ሐሳቦችን በጥበብ መምራትና የኑሯችንን ሕይወት እንዳይዛባ ማድረግ ነው። አእምሮን እንደ መልካም መሳሪያ መጠቀም እንጂ በአእምሮ ውዥንብር መወሰድ የለብንም። ወዳጆቼ፣ በዛሬው ቪዲዮአችን እንዳየነው ከምንኖረው የውጭ ዓለም ውጣ ውረድና ጫጫታ በላይ የሚከብደውና ሕይወታችንን የሚወስነው የማይታየው ውጊያ በራሳችን አእምሮ ውስጥ የሚካሄደው ትግል ነው። ውጫዊ ሁኔታዎችን ሙሉ በሙሉ መቆጣጠር አንችልም። ነገር ግን ወደ አእምሮአችን የሚገቡትን ሐሳቦች ማጥራት፣ አእምሮአችንን ከውጭ ግፊት መጠበቅና ሐሳብን መግዛት እንችላለን። የውስጥ ሰላሙን የጠበቀ ሰው ደግሞ ከማንኛውም የውጭ ፈተና በላይ አሸናፊ ነው። እርሶስ አእምሮን ከውጭ ግፊት ለመጠበቅ ምን ዘዴ ይጠቀማሉ? ሐሳብን በመግዛት ረገድ ያጋጠሙት ተመክሮ ከታች ባለው የኮሜንት መስጫ ላይ ያጋሩን። ቪዲዮ ጠቃሚ ሆኖ ካገኙት ላይክ ማድረግዎን አይርሱ። ለወዳጅ ዘመዶም ሼር በማድረግ ያካፍሉ። ጠቃሚ ትምህርቶችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ጊዜ።